ሰላም ሰላም ሰላማችሁ ብዝት ይበልልኝ። የማሆይ ቤተሰቦች በሙሉ እንዴት ናችሁ? ሰላም እግዚአብሔር ይመስገን። ቻናሌን ከወደዳችሁት ሰብስክራይብ፣ ላይክ እንዲሁም ደግሞ ኮሜንት ላይ አስተያየታችሁን በመጻፍ እንደተለመደው አበረታቱ ማለት ነው። ዛሬ ደግሞ በአሪፍና በአዲስ ርዕስ ብቅ ብዬላችኋለሁ። ከእናንተ ሰብስክራይብ ላይክ እያደረጋችሁ ቪዲዮውን መከታተል ነው ማለት ነው። ዛሬ ደግሞ የመጣሁበት ርዕስ እህቶቼ ስደት ላይ ሰርታችሁ ሄዳችሁ ሀገር ላይ የሚገጥማችሁን ነገር አይቼ ነው። ቡታጅራ አካባቢ የሞተችውን ልጅ አይቼ ውስጤ በጣም አዝኗል፣ በጣም ደምቷል ማለት ነው። ከምንም በላይ ስደት ላይ ወጥተን የምንሰራው ነገን ለመኖር የነገን ተስፋ ሰንቀን ነው። ስለ ነገ ለመኖር ስለ ነገ ወልደን ከብደን በሀገራችን ላይ ቤተሰባችን ጋር ለመኖር ነው። ሀገር ስንወጣ አስበን የምንወጣው አላማችንን ከግብ ለማድረስ ነው ማለት ነው። ግን ለፍተን ጥረን ሰርተን አገር በምንገባ ሰዓት በራሳችን በምንለው በራሳችን ቤተሰብ እናት፣ አባት፣ እህት፣ ወንድም እየሞትንና እየተገደልን ነው ያለነው ማለት ነው። ይህ ደግሞ እስከ መቼ ድረስ ይሆናል? እስከ መቼ ድረስ እንሞታለን? በስደት ተሰቃይተን አገር ሄደን እናርፋለን፣ እንስቃለን። ድሮ ደስታችን ተመልሶ ብለን ስንነሳ በገዛ ቤተሰቦቻችን በገዛ ልጆችን የምንሞት የምንገደል ከሆነ ለምንድን ነው ከሀገር የምንወጣው? ስንወጣስ ለምን የራሳችንን አካውንት በራሳችን አውጥተን ለምን አንመጣም? ከመጣን በኋላ የምንሰራቸው 5 ማገኘን 10 እዛችን ያስገባል። ስንሄድ ራሳችን የማንወጣው ለምንድን ነው? የአንዱ ሰው ስህተት ለእኛ መማሪያ ሊሆንን የማይችለው ሁል ጊዜ መሞት ከስደት ተመልሰን ደህና ኑሮ ሳንኖር ህይወታችንን የምናጣው ለምን ይሆናል? ሁላችንም ስንወጣ በራሳችን አካውንት መክፈት ይገባል። በዚህ ሰዓት እናት ራሷ መታመን አልቻለችም። እናት እንግዲህ ማን ሊታመን ይችላል? እቺ ልጅ ከዚህ ገብታ ስሰራ በኖረችው ብር ቤት ሰርተውላት ቤት አለኝ ብላ ንግድ የምነግድበት ወይም ደግሞ ስራ የሚጀምርበት በቂ ብር አለኝ ቤትም ሰርቻለሁ ብላ ከገባች በቀጥታ ምንድነው እንደለመድሽው ሸቃለሽ ቤት የሚሆን ብር ያሏት። በቀጥታ ምንድነው ልጅቷ ያደረገችው? የአእምሮ ህሙማን ነበረች። ከአእምሮ ህሙማኗ ጸበል ሄዳ ማገገም ስትጀምር የነበረኝን ገንዘብና ቤት ስጡኝ፣ አሁን ባለሁበት ደረጃ እየተሻለኝና እየዳንኩ ስለሆነ በራሴ ወደ ስራ ተመልሼ ስሰራና ስንቀሳቀስ አእምሮዬ ይረጋጋል። ስለዚህ ብር ስጡኝ፣ ስራ ልጀምር፣ የተሰራውን ቤት አሳዩኝ ባለች ሰዓት ነው እንደለመድሽው ሸቃለሽ የሚል መልስ ከወላጅ እናት ስሰማ ራሷን በራሷ ህይወቷን ያጠፋችው ማለት ነው። ሁል ጊዜ እኛ ለምን እኛ እንሰደዳለን፣ እኛ እንሞታለን፣ እኛ እንሰራለን፣ የሰራነውን ሳንበላው ቤተሰቦቻችን እንሞታለን። ለምን እናሳገለን? እነሱ ጨክነው እኛን እየገደሉ ከሆነ እኛ ጨክነን እነሱ የማንገደልበት ምክንያት ምን አለ? በስደት ሀገሩም ላይ በአረቦች ብንሞት ብንሰቃይ እኛው ቆይ እኛ እናሳዝናችሁ? እኛ ህይወት አያሳዝናችሁ? ስደት አለሙ ላይም ሳይመችን ሀገር ማለትን ሳይመችን መጨረሻ ራሳችንን በራሳችን አጥፍተን ኑረን ሳይደለን
ከእንደገና ደግሞ የላይኛው ቤታችንን እንዳይመችን አድርገን አሟሟታችን ሳያምር እስከ ዘላለም ተቃጥለን በምድርም ተሰቃይተን በምድር እያለን ተሰቃይተን በሰማይ ቤታችንን ራሳችንን ገሃነም ውስጥ የምንከተው ለምን እኛ ጨካኝ እንሆን? ለምን ከአንዳች አንዳችን ተምረን ራሳችንን አንጠብቅም? ራሳችንን እኮ በራሳችን ብናደርግ እኮ ግፋ ቢል ስድብ ነው። ከዛ ውጭ የሚደርስብን ነገር የለም። እናት አባት ቢሆን መርዳት ካለባችሁ እርዱ በስርዓቱ በወር አንድ ጊዜ ወይ ደግሞ በሁለት ወር አንድ ጊዜ አባት መርዳት ግዴታችን ነው። ግን በአግባቡ መሆን አለበት። በአግባቡ መርዳት አለብን። ለራሳችን እያስቀመጥን ለራሳችን ህይወት ነገር ማስተካከል አለብን እንጂ ህይወታችንን መስጠት የለብንም። እህቶቼ እባካችሁ ተማሩ። እባካችሁ ራሳችሁን ከማጥፋት ደረጃ የምትደርሱት በገንዘብ የተነሳ ነው። ስለዚህ ገንዘባችሁን ያዙና አገራችሁ ስገቡ ስሩ። እግዚአብሔርን ነው የምላችሁ። እኔ እንዴት እንዳለቀስኩ እንዴትስ እንደተናደድኩ በወላጅ እናት እንደዚህ ሆነች ማለት ወላጅ እናት ያልታመነች ማን ይታመናል? ማንሳለ ወንድምየውማ እኮ አንዴ ረጃት ነው የእናቷ ባስገት ልጅ የመጣሽልኝ እንዴ ብላ እንደ መቀበልና ያላትን እንደ መስጠት እንደዚህ ልብ ሰባሪ ቃል ተናግራ ራሷን እንድታጣ አደረገቻት። የእግር እሳት ነው የሚሆንባት ለሷም ማለት ነው። ግን ይዋጥላል። እንደዚህ ነው ግን የሚዋጥላቸው። ተቃጥለን ነደን በሉት በቃ ከዚህ ሙቀቱ ከዚህ አረቦቹ ጩኸት አረ ስንቱን ስቃይ ስንቱን ችለን የምናመጣው ብር ይዋጥላችኋል ወይ? ይዋጥላችኋል? ደም እኮ ነው። ደም መብላት እኮ ነው። አረብ ሀገር ያለችን ሴት ብር መብላት ማለት ደም መብላት ማለት ነው። ለጊዜው የሚጠቅማችሁ ይመስላችኋል እንጂ ደም መብላት እኮ ነው። እንዴት ሆነን እንደምናመጣው እንዴት እንደምንሰራው የምናውቀው እናንተ ምንም የምታውቁት ነገር የላችሁ። ሀገር ተቀምጣችሁ በወር 2-3 ጊዜ የሚከፈለው የሚመስላችሁ ስንት ደነዝ ቤተሰቦች አላችሁ። ስንት ቤተሰብ አለ እናት ልጇን የምትገልበት ማለት ነው። ወይኔ ቤተሰቦቼ ማሩኝ። ቤተሰቦቼ እኮ ብር ልላክላችሁ ብያቸው እንኳን እኮ ብር ልላክ እየለመናቸው እኮ ብር አልቀበልም ብለው እኮ በሰው የሆነ አስቤዛ ገዝተው እንደዚህ ያላደለበሚያውቁት መልኩ እንዲደርስ እያደረግን ነው። ቤተሰቦቼ ማሩ ነው ያሉት። እናት አባቴ አይደለም እህት ወንድሞቼ የኔ እናት ማሩ ነው ያሉት። እንደ እናት እኮ ናቸው የኔ ቤተሰቦች። ከኔ 5 ሳንቲም አይፈልጉም። ለእኔ ለራሴ ነገን ሰው ሁኜ ነገን ከነሱ ተቀላቅዬ አብሬያቸው እንዳሳልፍ ደስታ እንዳሳልፍ የሚፈልጉ ቤተሰቦች ነው። በዚህ ልክ ደግሞ ለልጆቻቸው ምንም አይነት ሀሳብ የሌላቸው ልጆቻቸውን እንኳ እንደወለዱ የሚረሷቸው ስንት አረመኔ ቤተሰቦች አሉ። ከነሱ ተፈጥረው ከነሱ ያልተፈጠሩ የሚመስሏቸው ለራሳቸውን ብቻ የሚያስቡ በጣም ብዙ በሚባል ብዙ ራስ ወዳድ ቤተሰቦች አሉ። ለነዛ ደግሞ እናንተ እወቁበት። ይሄ ይሄ እናቴ ትታመናለች ትታችሁ በራሳችሁ ነበር የሚባለው። በራሳችሁ በአረቦቹ ሰራፋ ነው የሚባለው አይደለም። በእኛ ሀገር ምንድን ነበረ የሚባለው? ብር ቁጠባ የሚቆጠብ በራሳችሁ ክሬዲት ካርድ ነው የሚባለው በእኛ በኢትዮጵያ። ስለዚህ በራሳችሁ ክሬዲት ካርድ በራሳችሁ ተጠቀሙ፣ በራሳችሁ ደብተር አውጡ። በቃ እዚህ ሀገር ያላችሁ ፓስፖርት ያላችሁ በፓስፖርት ማውጣት ትችላላችሁ። እህቶቼ በዚህም በምድር ላይም ሳይመችን እንደገና በሰማይ ቤታችን ደግሞ ሳይመችን ተሰቃይተን ዓለም ዘላለማችንን
ተሰቃይተን እንድንኖር አትፍቀዱ። ራሳችሁን በራሳችሁ ጠብቁ። ማንም ማንንም በዚህ ሰዓት በፍየል ዘመን በግ አትሁኑ። ማንንም አትመኑ። እናት አባትን መርዳት ባለባችሁ ሰዓት እርዱ እንጂ ሙሉ ለሙሉ ለነሱ ጊዜያችሁንም ሆነ ብራችሁን ለእናት አባት እንዲሆን አትስጡ። ማድረግ ያለባችሁ ከ3 ወር አንዴ ይበቃችኋል። ከ3 ወር አንዴ እናቴ ለቡና መግዣ ይሁንሽ፣ እናቴ ይሄ አባቴ ለአባቴ እንደዚህ አድርጌ በዚህ እንደዚህ አድርጉ፣ በዚህ አስቤዛ አሟሉ ብላችሁ ከ3 ወር አንድ ጊዜ ከላካችሁ ይበቃችኋል። እናንተ እኮ ሀገር ስትገቡ እንደገና እንዳዲስ እናንተ ሀገር ስትገቡ አርገውልናል ሲያረጉልን የኖሩ ናቸው አይሏችሁ። እንደገና እንዳዲስ ይዛችሁ የምትገቡት ይፈልጋሉ። አይን ያዩአችኋል። እንደዚህ ስታረጉላቸው ከከማችሁ እናንተ ስትታመሙ ስትወድቁ መሬት ሲይዙ ወንድ ስትቀልብ ኖራ ስትጃጃል ኖራ መታ አሁን እንደዚህ ሆነች ነው እንጂ የኖራችሁ ለእኛ ስታደርግልን የነበር ልጃችን እኮ ለእኛ እያደረገችን የኖረች ናት። እኛንም ቤተሰቧን ታስተዳድር የኖረች ናት። ስለዚህ ለእኛ ኖራ ነው አሁን የታመመችው አይሏችሁም። ከእንደገና ይዛችሁ የምትሄዱትን ጥበቃ አንዱ ተነስቶ ስልክ አምጪልኝ ይላል፣ አንዱ ተነስቶ ታብሌት አምጪልኝ ይላል፣ አንዱ ተነስቶ በየፊናቸው እናንተ 5 10 እንድትወስዱና እንድትሰጧቸው ሁሉም ከእናንተ እንዳዲስ ነው የሚፈልገው ማለት ነው። እንዳዲስ ያ ስታረጉለት የኖራችሁት ይረሳውና እንዳዲስ ከእናንተ ነው የሚጠብቀው እጃችሁ። ስለዚህ ያላችሁ ነገር እህቶቼ ራሳችሁን ጠብቁ። ሁልጊዜ ሞት ይብቃል። ኧረ እባካችሁ ልጆቼ ከአንዷ ሴት ተማሩ። አንዷ ስትሆን እያያችሁ እናንተ እዛው አትድገሙት።